አፍሪካን ኢንተለጀንስ ፈረንሳይ ውስጥ ያለ የህትመት ሚዲያ ነው እና የአፍሪካ ጉዳዮች ላይ ትኩረት አድርጎ በብዙ ጊዜ መረጃዎችን ያወጣል፣ ትንታኔዎችንም እንደዚሁ። ኢትዮጵያን በሚመለከት ብዙ ነገሮች አውጥቶ ያውቃል። በተለይ በቀላሉ የማይገኙ መረጃዎችን ይፋ አድርጎ ያውቃል። ጥሩ ምንጭ አላቸው ይመስለኛል። ከዚህ ቀደም አንስተን እንደዚሁ ሌሎች ጉዳዮችን ተነጋግረን እናውቃለን እና አንድ መረጃ አጋርቷል አሁን ላይ። ያም መረጃው ምንድነው? የሻዕቢያ ጄኔራሎች ያለፈው ወር የካቲት መጨረሻው አካባቢ ላይ ትግራይ መቀሌ ውስጥ እንደነበሩ ጄኔራሎች በአንድ ጄኔራል የሚመራ የጦር መኮንኖች ልዑክ ቡድን ነው የተገኘው። ይሄ ቡድን በጄኔራል ኢዮብ ፍስሐዬ በሚባል የሻዕቢያ ወይም የኤርትራ ጄኔራል የሚመራ ነው። ከሱ ጋር ሌሎች የጦር መኮንኖችም ተገኝተዋል። መቀሌ ላይ በዋናነት የተገኙበት ዋነኛው ምክንያት ኢትዮጵያ ውስጥ ያለውን ሁኔታ ለመገምገም ከማን ጋር? ከቲፒኤልኤፍ የጸጥታ ኃይል መሪዎች ጋር እና የጊዜያዊ አስተዳደሩን የጸጥታና የሰላም ቢሮ ኃላፊ የሆኑትን ጄኔራል ፍስሐ ኪዳኑን አግኝተዋቸዋል። የጊዜያዊ አስተዳደሩን ኃላፊ ማለት ነው። የጊዜያዊ አስተዳደሩን ኃላፊ የቲፒኤልኤፍን ሰራዊት ይሄ ተቋም ነው፣ ይሄ ኃላፊ ነው የሚመራው። በዚህ ተቋም ስር ነው ቲዲኤፍ የሚባለው አካል ያለው እና ተገናኝተው በኢትዮጵያ ውስጥ ስላለው ሁኔታ ተነጋግረዋል። ጥሩ ማቀባበል ተደርጎላቸዋል። አይ ቲንክ ገምታለሁ እንደዛ። አፍሪካ ኢንተለጀንስ ያንን ባይልም ነገር ግን ያው ቲፒኤልኤፍ እንዴት ሊቀበላቸው እንደሚችል መገመት አይከብደንም። ጥሩ የሆነ አቀባበል ያደረጉላቸው። እነሱ እንደዚሁ አይነት አቀባበል ኤርትራ ውስጥ ያገኛሉ ወይ ይጠራጠራለሁ። ኤኒዌይስ ሰኔ ላይ የጋራ የሆነ ወታደራዊ ኮማንድ ፖስት አቋቁመው ነበር። የህወሓት ታጣቂ እና ሻዕቢያ ማለት ነው። በጋራ ያቀዱት ወታደራዊ ምናምን እቅዶች አሉ። ቅርብ ጊዜም በነገራችን ላይ በኢኮኖሚስት ነው የዘገበው፣ ሱዳን ላይ ተገናኝተው ነበረ። የሱዳኑ ፋኖችም አሉበት፣ ቲዲኤፍ አመራሮች፣ እንደዚሁም ደግሞ ሻዕቢያ ማለት ነው። ተገናኝተው ወታደራዊ ምናምን ነገሮችን እቅዶችን ምናምን ሲያቅዱ ነበር። አሁን መቀሌ ላይ የመጡበት ዋነኛው ምክንያት እንዳልኳችሁ የብልጽግናን ወታደራዊ አቅም ለመገምገም አንድ፣ ሁለተኛ የታጣቂዎቹን የነፋኖ የነኦላን ጭምር የነሱንም አቅም ለመገምገም እና የቲንክ አቅጣጫዎችን ለማስቀመጥ ነው። እና ይህንን ነገር ተነጋግረዋል። ነገር ግን በአንድ ነገር አልተግባቡ። አንዱ ያልተግባቡበት ጉዳይ ብልጽግናን በሚመለከት ያላቸው አረዳድ የተለያየ ነው። ሻዕቢያ የብልጽግናን ወታደራዊ አቅም አሳንሶ ያያል። ቲፒኤልኤፍ ደግሞ የብልጽግናን ወታደራዊ አቅም በጣም አግዝፎ ያየዋል። እና ሻዕቢያዎች በዚህ ብዙም ደስተኛ አይደሉም። በጣም አግዝፋችሁ ነው የምታዩት የሚል ነገር አላቸው። እና በዚች ጉዳይ ላይ ብቻ አልተግባቡም። ግን የመጡበትን ጉዳይ አሳክተዋል። ገምግመው እንግዲህ ያስቀመጧቸው አቅጣጫዎች ይኖራሉ። እነዚህ ወታደራዊ ሚስጥር ነው የሚሆኑት፣ ግን ግንኙነቱ ነበረ። ይሄ ነው መረጃው። አፍሪካ ኢንተለጀንስ ያጋራው መረጃ ይሄንን ነው። በዚህ ጉዳይ ላይ እንነጋገራለን። ስለ ግንኙነቷቸው እናወራለን። የግምገማቸው ልዩነት ለምን ተፈጠረ እሱን እናያለን። ይሄ ራሱ መልእክቱ ለብልጽግናስ ምን መልእክት አለው የሚለውንም እናያለን። በእነዚህ ጉዳዮች ላይ በደንብ እየተነጋገረን እንሄዳለን። አንድ ነገር ግን ከዛ በፊት ልንገራችሁ፣ ወይም የኔን እምነት ላጋራችሁ።
ታጣቂዎች ወይንም ደግሞ ኦልሬዲ ከመንግስት ጋር ውጥረት ውስጥ ያሉ ወይም ወደ ግጭት የገቡም ወይም ደግሞ ለመግባት በዝግጅት ላይ ያሉ አካላቶች ከጎረቤት ሀገራት ጋር ወይንም ከሌላ ሀገራት ጋር ግንኙነት ማድረጋቸው ብዙ አዲስ ነገር አይደለም። አዲስ ነገር አይደለም። በኢትዮጵያ ታሪክ ውስጥም ይሄ አዲስ ነገር አይደለም። ከሻዕቢያ ጋር መገናኘት በኢትዮጵያ ታሪክ ውስጥ አዲስ ነገር አይደለም። ሁሉም ተገናኝቶ ያውቃል። ግን ብልጽግና ጭምር አብሮ ሰርቶ ያውቃሉ። ብልጽግና እኮ መንግስት ነው ልትሉ ትችላላችሁ። አዎ፣ ግን ተቃዋሚ ነው የምትሉት አካል በሙሉ ከሻዕቢያ ጋር የሰራ ነው። ከሻዕቢያ ጋር የሰራ ነው እና አዲስ ነገር አይደለም ነው የምላችሁ። ከሱዳንም ጋር ቢገናኙ ከምንም ጋር ቢገናኙ አዲስ ነገር አይደለም። ለምሳሌ አሁን ፋኖ ከሻዕቢያ ጋር ግንኙነት አለው። አዲስ ነገር አይደለም። የፋኖ አይገርመኝም። እንደው አንዳንድ ጊዜ ለሻዕቢያ እነሱን ትነኳቸውና ምናምን የሚሉት ነገር ብዙም ባይመቸኝም ግን ግንኙነት ማድረጉ አዲስ ነገር አይደለም። ቲፒኤልኤፍ ግን ከሻዕቢያ ጋር ሲገናኝ አዲስ ነገር ነው የሚሆንብኝ ለኔ። አሁን እንዳልኳችሁ ነው፣ ፋኖ ግንኙነት አለ፣ አዲስ አይደለም። ቲፒኤልኤፍ ተቋሚ እያለ አድርጎታል፣ እነ ኦነግ አድርገውታል፣ እነ ግንቦት ሰባት አድርገውታል፣ ብልጽግና መንግስት ሆኖ አድርጎታል። ወታደራዊ ማለት ራሱ ሀገር ውስጥ ያለ ራሱ ስርዓት ሊያስከብረው የሚገባውን አካል ከሻዕቢያ ጋር ሆኖ ህዝብ እንዲጨፈጨፍ፣ ህዝብ እንዲዘረፍ ምክንያት ሆኗል፣ ተባብሯል። ይህን አድርጓል ብልጽግና። ቲፒኤልኤፍ ከሻዕቢያ ጋር ግን ሲገናኝ አዲስ ነው ወይም ለየት ያለ ትርጉም ይሰጣል። ለየት ያለ ትርጉም ይሰጣል። እንደው እንደ ክህደት ነው ምናምን ነገር ብዬ አይደለም። እንደዛ አይነት ነገር ውስጥ አልገባም። ሁሉም ያደረገውን ታጣቂዎች ያደርጉታል፣ ወደፊትም ይቀጥላል ይሄ ነገር። በነገራችን ላይ የትኛውም ዓለም ላይ ያለ ነገር ነው። ኢትዮጵያም ውስጥ ትላንትም ነበር፣ ዛሬም አለ፣ ነገም ይኖራል። ታጣቂ የሆነ ሀገር በሙሉ ከጎረቤት ሀገራቶች ጋር ግንኙነት ያደርጋል። ያ አካል ስላንተ ጥሩም ቢያስብም መጥፎ ቢያስብም ያ መንግስት ማለት ነው። ሰርቫይቭ የሚያደርጉት ታጣቂዎች በዚህ አይነት መንገድ ነው። ከዚህ ውጪ ሰርቫይቭ የሚያደርጉበት መንገድ የለም። ሰርቫይቫል ደግሞ ወሳኙ ጉዳይ ነው። ሰርቫይቫልህን አመቻችተህ ነው ከዛ በኋላ እንትን የምትለው በሌሎቹ ጉዳዮች ላይ ኮምፕሮማይዝ ልታደርግ የምትችለው እንጂ የህልውናህን ጉዳይ በዛ ታደርግ እና ታጣቂ ጎረቤት ሀገር ላይ ያለ መንግስት የሚያደርግለት ድጋፍ ነው ለህልውናው መቀጠል ዋስትና የሚሰጠው። አዲስ ነገር አይደለም። የህወሓት ከሻዕቢያ ጋር መገናኘት በዚህ አይነት መልኩ ቢሆን ኖሮ ምንም አነጋጋሪም አይሆንም ነበር። የቲፒኤልኤፍ ግን አነጋጋሪ የሚሆነው ከቅርብ ጊዜ ሻዕቢያ ትግራይ ውስጥ ከፈጸመው ድርጊት ጋር የተያያዘ ነው። ገና 3 ዓመቱ ነው። መቼም የቲፒኤልኤፍም ሰዎች ሻዕቢያ የትግራይ ህዝብ ላይ ያደረገውን ነገር ይረሱታል የሚል ግምት የለን። እንዴትም አድርገህ ብታቀርበው ያ ድርጊት ሊያንስ አይችልም፣ ትንሽ ሊሆን አይችልም። በፍጹም ሊያንስ አይችልም። በቃ አሳንሰህ ምናምን ብለህ ከዚህ ማስቀድመው ምናምን ነገር አለ የምትለው ነገር አይደለም። በጣም ከፍተኛ ግፍ ነው የተፈጸመው። ግፍ በመፈጸም ረገድ ሌላውን ፈጽሟል እኮ። ለምሳሌ ፋኖ ታጣቂዎችን ፈጽመዋል፣ ብልጽግናን ፈጽመዋል የሚል ነገር እንኳን ቢነሳ ግን ከሌላው ጋር ቢያንስ ፍትህ እንዲሰፍን ተግባብተሃል፣ ተስማምተሃል። ፍትህ እንዲሰፍን ተስማምተህ አይ ከአንተ ጋር እንደዚህ አይነት ግንኙነት ሊኖረኝ አይገባም ልትል አትችልም። ኦልሬዲ ፍትህ ስለሆነ የምትፈልገው ያ የምትፈልገው ጉዳይ ላይ ደግሞ ስለተግባባህ ፍትህ እስኪሰፍን ድረስ እንደውም በፍጥነትም እንዲሰፍን ወይ ትግል ታደርግ ይሆናል እንጂ ከአንተ ጋር አልገናኝም አትልም።
ኦልሬዲ መስማማትህ መታረቅህን ያሳያል። እርቅ አለ። እርቁ ግን የሚጸናው ፍትህ ሲሰፍን ነው። ፍትህን ደግሞ ለማስፈን በጋራ እንስራ ደግሞ ብለህ ተግባብተሃል። በነገራችን ላይ ያኛው አካል ፍትህ እንዲሰፍን ከአንተ ጋር ሲግባባ ኢፍትሃዊ የሆነ ድርጊት መፈጸሙን እውቅናም ጭምር እየሰጠ ነው። ትግራይ ውስጥ በነበረው ጦርነት ኢፍትሃዊ የሆነ ድርጊት ወንጀል ተፈጽሟል የሚለውን እውቅናም ጭምር እየሰጠ ነው። ሻዕቢያ በዚህ ረገድ ምንም አይነት ስምምነት የለውም ከትግራይ ጋር። ምንም ስምምነት የለውም ብቻም አይደለም፣ ስሜትም የለውም። የጸጸት ስሜትም የለውም። ትግራይ ውስጥ የሻዕቢያ ሰራዊት ገብቶ ለፈጸመው በደል ሲጸጸት ታይቶ አይታወቅም። እንደውም የታየው አይቆጨንም የሚል ንግግር በፕሬዝዳንታቸው በኩል ሲያደርጉ፣ ፕሬዝዳንታቸው ትግራይ ውስጥ በነበረው ጉዳይ ምንም የሚጸጽተን ነገር የለም በማለታቸው ነው የምናውቀው። ጊዜው እንዳልኳችሁ ገና 3 ዓመት ነው። በ30 ዓመት ሊረሳ የማይችል ግፍ በ3 ዓመት ውስጥ መርሳት አስቸጋሪ ነው። ግን አንዳንዴ ደግሞ እንዳልኳችሁ ልትረሳ ትችላለህ። ማለት መርሳት ሳይሆን በቃ ይቅር ልትል ትችላለህ። ምን ሲኖር? መግባባት ሲኖር፣ ያንን ጉዳይ ፍትህ እንሰጥበታለን የሚል ነገር ሲኖር፣ እውቅና ለተፈጸመው በደል፣ ለተፈጸመው ግፍ፣ ለተፈጸመው ወንጀል እውቅና የመስጠት ነገር ሲኖር አንዳንድ ግንኙነቶችን ትፈቅዳለህ፣ ታደርጋለህ። እና ሻዕቢያ ጋር ይሄ የለም። ይሄን አላደረገም። ይሄ ባልሆነበት አይነት ሁኔታ ከሻዕቢያ ጋር ግንኙነት እንዳላቸው የሚታወቅ ነው። በነገራችን ላይ እነሱ ሲክዱት ነበር፣ ግን የሆነ ዓለም ሁሉ የሚያወራው ጉዳይ ነው። በነገራችን ላይ እነሱ ይክዱታል ዝም ብለው። ጄኔራሎችን ማለት ያንን ግፍ ያቀዱትን፣ የመሩትን፣ አቅጣጫ የሰጡትን ሰዎች በራስህ ቤት ጠርተህ ማስተናገድ ማለት እንግዲህ ራሳችሁ እኔ ማለት ከሞራል አኳያ እውነት የኢትዮጵያ ፖለቲካ ውስጥ በጣም እያጣሁት ያለ ጉዳይ እውነቴን ነው የምላችሁ፣ ሞራል የሚባል ነገር ነው። ብልጽግናም ውስጥ አላየውም፣ ቲፒኤልኤፍ ውስጥ ተቃዋሚዎቹም ላይ አላየውም። ሞራል የሚባል ነገር ማለት ነው። ሞራል ለራስህ እኮ ያለን ክብር፣ ለራስህ እኮ ያለን ዋጋ የሚያሳይ እኮ ነው። አሁን በየትኛውም ደረጃ ልነስ፣ ግን ዋናው ፖለቲካ ጥቅሜ ላሳካ ነው ጨዋታው። በቃ ጨዋታው እሱ ሆኗል። በየትኛውም መልኩ ልውረድ፣ በየትኛውም መልኩ ልነስ፣ ትንሽ ልባል፣ ግን በቃ ውጤቱ ይምጣ ነው። ይሄ ነው የጌሙ ሩል፣ ይሄ ነው። በጣም ከባድ ጨዋታ ነው ይሄ። እውነት ለመናገር እንደው ለራሱ ትንሽ ክብር ላለው፣ ለራሱ ዋጋ ለሚሰጥ ሰው ጨዋታውን ከባድ አድርገውታል። ህጉን በጣም ከባድ አድርገውታል። እና ቲፒኤልኤፍ በቃ እንደዛ ነው። ምንም ልባል ብቻ ግን በቃ ፈልገውን ነገር ላሳካ የሚል አይነት ነገር ውስጥ ነው ያለው። ግን አስቡት፣ በዛ ጦርነት ብዙ ነገሮቻቸውን ላጡ ሰዎች አስቡ። ምን አይነት ትርጉም አለው ለእነዚህ ሰዎች? የሻዕቢያ ጄኔራሎች ትላንት አቅጣጫ ሰጥተው መርተው እቅድ አዘጋጅተው ያን ሁሉ ግፍና በደል የፈጸሙ የጦር መኮንኖች አሁን ላይ መቀሌ ገብተው በእንግድነት ሲያዩዋቸው አስቡት። ይህን ሲሰሙ አስቡት። እኔ የሻዕቢያ ሰራዊት ለምን ትግራይ ውስጥ ገባ ብለው በጣም ከጮሁ ከተቃወሙ ሰዎች ውስጥ አንዱ ነኝ። ኮራበታለሁ እሱን ታሪክ። በነገራችን ላይ
አንዱ ነኝ ብቻ ሳይሆን አይ ቲንክ በዚህ አቋም የቀጠልኩትም ብቸኛው ሰው እኔ ሳልሆን አልቀርም። አሁንም ተቃውሞ እንደቀጠለ ነው። ምክንያቱም አሁንም ሻዕቢያ ትግሬ ውስጥ አለ። አይ ቲንክ ትላንትም ሲቃወም የነበረ ይህንን ብልጽግና ሲያደርገው ሲቃወም የነበረ ቲፒኤልኤፍም ሲያደርገው በመቃወሙ የቀጠለ ብቸኛ ሰው ሳልሆን ምክር አይመስለኝም። ከፊሎቹ ወይ ብልጽግና ሲያደርገው ደግፈዋል፣ ህወሓት ደግሞ ሲያደርገው እየተቃወሙ ሊሆን ይችላል። ወይንም ህወሓት ሲያደርገው እየደገፉ ናቸው፣ ብልጽግና ሲያደረገው ጊዜ ደግሞ የተቃወሙ ናቸው። ሁለቱም ሲያደርጉት ልክ አይደለም ብሎ የተቃወመ ሰው አይ ቲንክ ከኔ ውጪ ሌላ ሰው ካለ ታረማለሁ፣ ግን አላየሁም። ግን እርግጠኛ ሆኜ አይደለም እያወሩ ያሉት። ካለ ለዛ ሰው ክብር አለኝ። በነገራችን ላይ አለሁ የምትል ሰው እውነቴን ነው የምልህ፣ ቴድሮስ በጣም ያከብራል። ቀጥለበት በዚህ አብዛኛው በቃ አንዱ እሱ የሚፈልገው ቡድን ሲያደርገው ይደግፋል፣ ሌላኛው ሲያደርገው ይላል። አያችኋለሁ። ትላንት ሻዕቢያ ትግራይ ውስጥ ገብቶ እንዲሆነ እንዲያደረገ ብልጽግና የባዕድ ሰራዊት የጎረቤት ሰራዊት ጋብዞ እንዲያደረገ ብለው ሲሉ የነበሩ ሰዎች አሁን ላይ ሲተናነቃቸው አያለሁ። እውነት ሲተናነቃቸው የሆነ ጉዳዩን ጀስቲፋይ ለማድረግ ሲጣጣሩ አያቸዋለሁ። ጋይስ የብልጽግናም ሰዎች ትላንት ይህንኑ ነበር ሲያደርጉት የነበሩ። የብልጽግናም ሰዎች ትላንት ሻዕቢያ መግባቱን ይክዱ ነበር። አት ሴም ታይም ቲፒኤልኤፍ ይክደው እንደነበረው ይክድ ነበር። ቲፒኤልኤፍ ይክድ ነበር። ነግራችኋለሁ ስለሱ። ለተባበሩት መንግስታት ግንኙነት የለንም ብሏል ዶክተር ደብረጽዮን በደብዳቤ። አሁን ግን የሚወጣው መረጃ ተመልከቱ። ልክ ደግሞ ነገሩ ሲታወቅ የብልጽግና በወቅቱ ከብልጽግና ሳይድ ደግሞ የነበረ አካል ጉዳዩን ጀስቲፋይ ለማድረግ ይሞክር ነበር። ራሱ ቲፒኤልኤፍ ጋብዞት ምን ያድርግ ምናምን የሚል ጀስቲፊኬሽን ለመስጠት በጣም ይሞክሩ ነበር። ስቲል አሁንም በዛው እየቀጠሉ ያሉ አካላቶች አሉ። አሁን በተመሳሳይ ትላንት ይቃወሙ የነበሩ ሰዎች ቲፒኤልኤፍ ሲክድ ካዱ የለም ብለው ነገሩ ግጥጥ ፍጥጥ ብሎ ደግሞ ሲመጣ ራሳቸው ጭምር ከውስጥ በደረሰን መረጃ መሰረት ግንኙነቱ እንዲህ ነው ብለው ጉዳዩን ጀስቲፋይ ለማድረግ ሲሞክሩ እያየን ትላንት የሀገር ክብር የላቸው ሰብአዊነት የላቸውም ብላችሁ ስትዘልፏቸው ስትናገሯቸው የነበሩ ሰዎች የነበሩበት ቦታ ላይ ናችሁ። በሚገርም ሁኔታ ማለት እዛ ቦታ ላይ ናችሁ አሁን እናንተ። እኔ ፈጣሪን ነው የማመሰግነው በጣም። እኔ ብልጽግና ሲያደርገው ተቃወም ያለው ሲክደው እቃወም ነበር ውሸት እያልኩ፣ ቲፒኤልኤፍ ሲክደው ውሸት ብዬ እየተቃወምኩ ነው። አክትጦም ሲመጣ ልክ አይደለም ግን የተለመደ ነው። ይሄ እንዲህ አይነት ድርጊት የተለመደ ነው። እንዳልኳችሁ ለቲፒኤልኤፍ ከሞራል አኳያ ለትንሽ ችግር የሚሆንበት ያው ለምሳሌ ፋኖ በዚህ መጠን ተገናኘን ምናምን ተብሎ አደባባይ ላይ ቢወጣ ሌላ ክስ አላቀርብበትም። ኦላ ይኸው ከሻዕቢያ ጋር እየሰራ ምናምን ቢባል ሌላ ክስ አላቀርብበትም። ማን ያልሰራል? እነሱ ጋር ሲሆን ምን የተለየ ነገር አለ? ለህልውናቸው እኮ ከሆነ የጎረቤት ሀገር መንግስት ጋር እኮ መገናኘት አማራጭ የሌለው ጉዳይ ነው። ሻዕቢያ ለኢትዮጵያ እንዲህ ነው ይሁና። ታዲያ እነሱ ሰርቫይቭ ለማድረግ ሻዕቢያ እንዲህ ነው ሰርቫይቫል ጉዳይ ላይ አትመርጥም። ቲፒኤልኤፍ ግን ሲያደርጉ ከሞራል አኳያ እንዴት እንደሚሆንለት እንጃ። ለመሰላችሁ ግን ይህን ጉዳይ ያነሳሁት አሁን ለኛ ትላንት ስንቃወም ለነበረን ሰዎች ምን አይነት ፈታኝ እንደሆነ ላሳያችሁ ፈልጌ እና ራሱ ስድብም እንደሆነ ጭምር ነው። በነገራችን ላይ የሚገባኝ እንደዛ ነው።
ትላንት ብልጽግና ሲያደርገው እኔ ተቃውሞ በምንም ምክንያት የሚል ነበር። አንዱ የብልጽግና ጀስቲፊኬሽን አስታውሳለሁ የህልውና ጉዳይ ነው። ሀገር ህልውና አደጋ ውስጥ ወድቃ አለን የምንለው ሰሜን ዕዝ ተመቶ ባለበት አይነት ሁኔታ የህልውና ጉዳይን ከእከሌ ጋርማ እንዴት እንሰራለን፣ ይሄማ የሞራል ጉዳይ ነው ምናምን ብለን የምንመጻደቅበት ምንም ምክንያት የለም ነው እኮ አንዱ መከራከሪያቸው። እኔ ግን እንደው ሞራል እኮ ማለት አንዳንድ ጊዜ ራስህን ማሳልፈ የምትሰጠው ጉዳይ ነው። በነገራችን ላይ ሞራል ከህልውናም በላይ የምታየው ጉዳይ ነው። ሰዎች ለሞራል ያላቸው ግንዛቤ ግርም ነው የሚለኝ። ሞራል እያለን ሞራል መመጻደቅ አይደለም ወዳጄ። አንተ እኮ ማለት ይሄ ቆዳ እዛ ውስጥ ያለ ስጋ ከሱ ደግሞ አልፎ ያለ አጥንት እኮ ብቻ እኮ አይደለም። አንተ ማለት ሞራልህም ጭምር ነህ። የማንነትህ ጉዳይ ነው። እሱን ገለህ የምታድነው ሰርቫይቫል የለም። የነበር እኮ አንዱ መከራከሪያቸው። እንዴ ለስልጣን ሲባል እንዴት ብለን ማለት አሁን ለእኛ ይሄ ስድብ ነው። አሁን እንዴት ነው ለቲፒኤልኤፍ እንደገና ጀስቲፋይ ለማድረግ የህልውና ጉዳይ ውስጥ ገብቶ ብልጽግና አስገድዷቸው ምናምን ሲሉ እያየሁኝ ነው። ወይስ ትላንት እነ ዳንኤል ክብረትም ይሄን ይሉት ነበር፣ ሌሎቹም እንደዚሁ አይነት ነገር ይሉት ነበር። ለካ ሰው እኔ ልበለው ነው እንጂ የሚለው ሌላው ለምን አለው? እሱ ሲለው ልክ ነው፣ ሌላው ሲለው ነው ስህተት የሚሆንበት። የሀገራችን ፖለቲካ ሞራል ጠፋ። በጣም ሞራል ጠፍቷል። ሞራል ጠፋ ማለት ሰው ጠፋ ማለት ነው። ይሄን ወቁ። ሰው የሚባለው ከነ ሞራሉም ነው። ካልሆነማ ምን ከሌሎች እንስሳቶች በምን ይለያል? በምንም አይለይም። እና ለቲፒኤልኤፍ ከሞራል አንጻር እውነት ለመናገር በጣም ከባድ ነው። ኤኒዌይስ ብዙ አንሄድበት። ይሄ የወጣው መረጃ ግን ስለ ግንኙነታቸው ምን ይነግረናል? ስለ ግንኙነታቸው ምን ይነግረናል ካልን ግንኙነታቸው ቲፒኤልኤፍ እንደሚለው የህዝብ ለህዝብ አይደለም። እንደዛ ነበር ሲባል የነበረው። በህዝቦቹ መካከል ቅሬታ መኖር የለበትም ለዛ በሚለው ምናምን አይነት ነገር ነበር የሚለው። ኖ አይደለም፣ ወታደራዊ ያንን የሚያሳይ መረጃ ነው። ህወሓት ሌላው የሚሉት የህወሓት ደጋፊዎች ሲጅ እንዳይኖር በኤርትራ በኩል መተላለፊያ ለማግኘት ነው፣ መግቢያ መውጫ እና የጦርነት ስልት ነው። ቲፒኤልኤፍ ሲጅ አድርጎ ወይም ከቦ እዛው እንዲያልቁ የማድረግ አይነት የጦርነት ስልትን ነው የሚከተለው እና ይህንን ነገር ደግሞ መቋቋም የሚቻለው በጎረቤት ሀገር በኩል መተላለፊያ ለማግኘት ነው። ለዛ ነው የሚሉት፣ ግን አይደለም። ወታደራዊ እቅድ በጋራ ለመዋጋት ሁሉ እያቀዱ መሆኑን ነው የሚያሳየው። ሌሎች በኤርትራ በኩል ያው ጠላት ላለማብዛት ያኔ በትግራዩ ጦርነት ጊዜ አንዱ ስህተት የነበረው ጠላት እናበዛ ነበር የሚለውን አሁን ደግሞ ጠላት ያለማብዛት ጉዳይ ነው የሚለው። እሱ ብቻ አይደለም፣ እንደውም ግንኙነቱ የወዳጅ ግንኙነት የሚመስለው የወዳጅ አይነት ግንኙነት ነው። ቤት ጠርተህ በእንግድነት እያስተናገድከው ጠላት ላለመባለው ምናምን የሚባል ነገር የለም። በቃ የወዳጅ አይነት ግንኙነት ነው እየፈጠሩ ያሉት። ትልቁ ሼም ደግሞ እሱ ነው። መገናኘት ሳንስ እንዳልኩ ቤት ድረስ ደግሞ ጠርተህ ማስተናገድ ደግሞ ራሱን የቻለ ሌላ ትርጉም ነው። መገናኘትህ ከሞራል አንጻር በጣም ሞራል የሌለህ መሆንን የሚያሳይ ነው። ከነ ሞራልህ ከነ ክብርህ ብትሞት እንደ ኢትዮጵያውያን አፄ ቴዎድሮስን ለምንድን ነው የምናደንቃቸው? ስለ አፄ ቴዎድሮስ እኮ አንድ ነገር እኮ ነው አብዛኛው ኢትዮጵያዊ እኮ የሚያውቀው። ያ ምንድን ነው? ራሳቸውን ማጥፋታቸው ነው አይደለም?
በጠላት እጅ በእንግሊዞች እጅ አልያዝም ብሎ ራሳቸውን አጠፉ የሚለው ታሪክ እኮ ነው። ያ እኮ የሚነግርህ ነገር እኮ አፄ ቴዎድሮስን ሞራል እኮ ነው እንጂ ምን ችግር አለው? መደራደር እኮ ይችላሉ፣ መነጋገር እኮ ይችላሉ። እንግሊዞች የሚፈልጉትን ያው የእስረኞች ምናምን ጉዳይ ነበር፣ እሱን እኮ ማድረግ እኮ ይችላሉ። ስለ አፄ ቴዎድሮስ እኮ በጣም የምናደንቀው ነገር እሱን እኮ ሞራላቸውን እኮ ሞቱ እኮ መኖር እኮ ከፈለክ በነገራችን ላይ አንሰህም ትንሽም ሆነ እንደ ሰው ሳትቆጠር ባሪያም እኮ ሆነ እኮ ትኖራለህ። ጋይስ ኑሮ እኮ ካሉት መቃብርም ይሞቃል እኮ ይባላል። እዛ ትኖራለህ እኮ እዛ ውስጥ መኖር ይቻላል እኮ እንደ ሬሳ መቃብር ውስጥም መኖር ትችላለህ። ሙቀት አለው እንደው ሞራል ማለት አንተ ነህ ወዳጄ። ማለት በቃ ይሄ ያንተ ዋጋ ማለት ነው። ምን ያህል ነው ዋጋ የሚለው የሚወሰን ነው። አሁን በዚህ ውስጥ የቲፒኤልኤፍ ዋጋ በቃ በጣም የወረደ ነው። አዝናለሁ ለዛ ህዝብ እውነት ለመናገር እንደዚህ አይነት ሞራል ቢስ የሆነ ስብስብ ህልውናን አስጠባቂ ነኝ እያለ ሊያጃጅለው ሲሞክር እንደማየት የሚያሳዝን ነገር የለም። ግንኙነቱ ከሞራል አንጻር እያስገረመን ደግሞ ባለበት አይነት መልኩ የግንኙነቱ አይነት ደግሞ የወዳጅነት ደግሞ መምሰሉ ደግሞ ሌላ ጉዳይ እና ስለ ግንኙነታቸው ካየን በእንግድነት መገኘታቸው ያው ልዑክ ነው የተላከው የወዳጅ አይነት ግንኙነት እንዳላቸው የሚያሳይ ነው። የግምገማ ልዩነት ፈጥረዋል የሚባለው ነገር ሊኖር ይችላል። በጣም ነው የገረመኝ የቲፒኤልኤፍ የብልጽግናን አቅም በጣም አግዝፎ ያየዋል የሚለው ነገር በጣም ነው የገረመኝ። በጣም እንደዛ የሚያየው አይመስለኝም ነበር። በነገራችን ላይ እንደዛ ማየቱም ስህተት ነው። የብልጽግና ኃይል በጣም ተጋኖ የሚታይም አይደለም። እንደዛ አይደለም። ይኸው ላለፉት 8 ዓመታት የብልጽግናን የውጊያ አቅም እያየኑ ነው እና ማለት አሳነሰህም ማየት ስህተት ነው። ከወታደራዊ ስልትም አኳያ ከምንም አንጻር ስህተት ነው። አሳነሰህም ማየት ያልጠበቀው ነገር ይዞብህ ይመጣል። በጣም አግዝፈህም ደግሞ ማየትም ትልቅ ስህተት ነው። እኔ ብልጽግና አቅም በጣም ገዝፎ የሚታይ አይደለም። ትላንት ከነበረው አንጻር የተሻሉ ወታደራዊ የሆኑ ትጥቆች አሉት። ጥሩ አጋሮችን ይዟል። አሁን ላይ የውጭ ማለት ነው። ከነሱ ጋር በፊትም የነበሩት ጋር ግንኙነቱን በደንብ አጣብቋል። አዳዲሶችም እንደዚሁ አይ ቲንክ በጦርነትም ጭምር ሊያግዙት የሚችሉ አጋሮችንም አፍርቷል። እነዚህ ነገሮች አሉ። ግን የተሰላቸ እግረኛ ነው ያለው። ማወቅ የሚያስፈልገው እሱ ነው። በጣም የተሰላቸ እና ደግሞ በአብዛኛው ደግሞ ሰሜኑ አካባቢ ላይ ያሉን ቅቡልነትም ጭምር ደግሞ ያጣም ነው፣ የተነጠለም ነው። ኢቨን ኦሮሚያም ላይ ቅቡልነት አለው ብሎ ለመናገር አስቸጋሪ ነው። ኦሮሚያ ላይ በማስፈራራት ነው ማለት ጃስ እያለ ነው የኦሮሞን ህዝብ ከጎኑ ለማሰለፍ የሚሞክረው። ከሌ መጣብህ ቢላ ይዟል፣ ሊገል ነው፣ ሊያርድ ነው እያለው ነው የኦሮሞን ህዝብ ከጎኑ እያደረጉ ያለው እና ይሄ ከጎኑ የሆነው በዚህ ምክንያት ከጎኑ የሆነው አካል ከነዛኞቹ ወገን ዋስትና ማግኘት የሚችል ከሆነ ከብልጽግና ለመለየት ብዙ ጊዜ ይወስድበትም። እንዳልኳችሁ ለኦሮሞ ህዝብ ሰርቶ ለኦሮሞ ህዝብ ሆኖ አይደለም ብልጽግና የኦሮሞን ህዝብ ድጋፍ እያገኛል። ለማንም ህዝብ ሰርቶ አያውቅም፣ ለማንም። እና እንደዚህ ከህዝብ የተነጠለ አካል በተለይ እዛ አካባቢ ላይ ራሱ እኮ መልክዓ ምድሩ ጦርነትን በጣም አስቸጋሪ እኮ የሚያደርግ እኮ እና ከመሀል ለሄደ ሰው እኮ በጣም ከባድ እኮ ነው። እንደገና የተሰላቸም ሰራዊት ነው።
ቴክኖሎጂዎች ምናምኖች አሉት። እነዚህ ነገሮች እውነት ነው የጦርነቱን ውጤት በመቀየር ረገድ ሚና አላቸው፣ ግን ለማሸነፍ ግን ዋስትና አይሰጥም። እንደዛ አይደለም ጦርነት በባህሪ እናላችሁ የሚፈልገው በጣም አግዝፎ ማየቱም ስህተት ነው። በጣም ዝቅም አድርጎ ማየቱም ስህተት ነው። ልኩን በጠበቀ አይነት መልኩ መመልከት ተገቢ ነው እና የሻዕቢያ በጣም አግዝፋችሁ ነው የምታዩት የሚለው ነገር አይ ቲንክ ቲፒኤልኤፍ አግዝፎ አይቶት አይመስለኝም። ሻዕቢያ በጣም አቅልሎ ስላየው ለቲፒኤልኤፍ ለመከላከያ ያለው እይታ የገዘፈ የመሰለው ለሻዕቢያ የብልጽግናን ኃይል ወታደራዊ አቅም በጣም አውርዶና አሳንሶ ከማየቱ ጋር የተያያዘ ነው። ይህ ደግሞ ባህሪያቸው ነው። ሻዕቢያ እንደዛ ነው፣ ከባህሪያቸው የሚመነጭ ነው። አንድ ሁለተኛ ነገር ማለት የኢትዮጵያ የሆነን ነገር በሙሉ ዋጋ መስጠት አይፈልጉም። ብልጽግና ስለሆነ አይደለም፣ ማንም ቢሆን ዋጋ መስጠት አይፈልጉም። የኢትዮጵያ የሆነን ነገር በሙሉ የሆነ እንዲህ እኮ ነው አቅም እኮ አለ ምናምን ሲባል አይወድም። እና ቲፒኤልኤፍ እንደ ድሮ አይደለም፣ አሁን እንዲህ አይነት ትጥቅም ምንም ስላለ ትንሽ መጠንቀቅ አለብን ሲሏቸው ነው እና አግዝፋችሁ ነው የምታዩት የሚሏቸው እንጂ ቲፒኤልኤፍም በጣም አግዝፎት አይቶት አይመስለኝም። ለዛ ነው ገርሞኛል እምላችሁ ማለት ነው። እና አግዝፎት አይቶት አይደለም። ሻዕቢያ ግን በጣም አሳንሶ ስለሚያይ አዋርዶ ስለሚያይ ነው የቲፒኤልኤፍ አተያይ በጣም የገዘፈ ይመስላል። ይሄ ደግሞ የኢትዮጵያ የሆነን ነገር በሙሉ የማዋረድ የማሳነስ ፍላጎት አለው ሻዕቢያ። ከዛ የሚመነጭ ነው አንዱ። ሁለተኛው ነገር አቅልሎም ቢያየው ሪስክ የለበትም እኮ ሻዕቢያ። የሚዋጋው ትግራይ ላይ ነው፣ የሚዋጋው አማራ ክልል ላይ ነው። ሪስክ እኮ የለበት። ጦርነቱ ከነዚህ አካባቢዎች አልፎ ወደ ኤርትራ የመግባት እድሉ በጣም አነስተኛ ነው፣ ምናልባት በአፋር በኩል ካልተገባ በስተቀር። ያ ደግሞ ሲሆን መደራደርም ይቻላል እኮ። በዚህ ደግሞ ኢሳያስ አፈወርቂ የተካኑ ናቸው። ነገሩ ወደ እሳቸው የመጣ ከሆነ ወደ እሳቸው ሀገር ድንበር ውስጥ እንደዘለቀ እኮ ካወቁ ስልክ ይደውላሉ፣ እንነጋገር ባይ ናቸው። ስለዚህ ሪስክ የለውም። ስለዚህ ምንድን ነው እንዲያግዝፈን እያየን የጥንቃቄ ጊዜ የምንወስድበት ምክንያት? እንጀምረው እንጂ አይነት ነገር ነው ሻዕቢያ ሊል የሚችለው። ሪስኩን የሚወስደው የትግራይ ህዝብ፣ የኢትዮጵያ ህዝብ እኮ ነው የሚፈርሰው። አይገርምም? ሻዕቢያ ምን አይነት እድል እንዳገኘ ትላንት ከብልጽግና ጋር ሆኖ ኢትዮጵያውያንን ጨፈጨፈ፣ የኢትዮጵያውያንን ሀብት ንብረት አወደመ፣ የሚችለውን ዘረፈ። ዛሬ ደግሞ ከቲፒኤልኤፍ ጋር ሆኖ ተመሳሳይ ሊያደርግ ምን አይነት እድል እንዳገኘ፣ ምን አይነት እድል! ድሮ እንዲህ አይነት እድል እኮ አግኝቶ አያውቅም። አሁን ግን እንዲህ አይነት እድል አግኝቷል። ስለዚህ ኢትዮጵያውያን ነው የሚሞቱት፣ የኢትዮጵያ ሀብት ንብረት ነው የሚፈርሰው። ያ ደግሞ ፍላጎቱ ነው። እና ነገሩን አግዝፈ እያየ ጊዜ ለምን ትወስዳለህ? በቃ ዝም ብሎ ገብቶ ማፍረስ ነው፣ መጨፋጨፍ ነው፣ ሌላ ነገር እኮ የለውም። እና አይ ቲንክ ሻዕቢያን በጣም የጓጓ ይመስለኛል ይጀመር እንጂ እያለ ማለት ነው። አቅልሎ ያየበት ዋነኛው ምክንያት ከዛ ጋር የተያያዘ ነው። እንዳልኳችሁ ግን የብልጽግና አቅም የሚካበድም አይደለም። ከትላንቱ ግን የተሻለ አቅም አለው ማለት ግን ይቻላል። የሚካበድም አይደለም። በጣም አውርደህ ማየቱም በጣም ስህተት ላይ የሚጠላው። እኔ ግምገማ ልዩነቱ ከዚህ አንጻር የመጣ ይመስለኛል እንጂ ቲፒኤልኤፍም የብልጽግናን ወታደራዊ አቅም አግዝፎ ከማየት የሚመነጭ አይደለም። ይሄ ነገር ቅድም ለቲፒኤልኤፍ ከቲፒኤልኤፍ ውጪም ለህዝቡ ከህዝቡም ውጪ የሻዕቢያን ፕሬዘንስ በዛ ጦርነት ማለት ነው ሲቃወሙ ለነበሩ ሰዎች ያለውን ትርጉም አይተናል። ለብልጽግናስ ምን ትርጉም አለው የሚለውንም እንየው። ብልጽግና መቼም እንዲህ አይነት ነገር ምንም የማይመስለው ነገር ነው እንጂ የኢትዮጵያ መሪ ነኝ ብሎ ለሚያስብ አንድ አካል እውነቴን ነው የምላችሁ ትልቅ ንቀት፣ ትልቅ ስድብ ነው። ትልቅ ንቀት፣ ትልቅ ስድብ ነው።
የራሱ ጠላቴ የሚለው ሀገር የዛ ሀገር መንግስት መጥቶ ራሱ ኢትዮጵያ ውስጥ መጥቶ ወታደራዊ እቅድ እያቀደ ነው። እንዲህ እኮ አልተለመደም። ታጣቂዎች ወጥተው እዛ ሀገር የሚሰለጥኑት ምንም የሚሉትም እንደዛ ነው እኮ የተለመደው። ይሄ እኮ የተለየ ነው። ራሱ ሀገር ውስጥ ገብተው ነው ወታደራዊ እቅድ አቅደው ምናምን ነገር የሚወጡት። አሁን እንደዚህ ሆነ የኢትዮጵያ መሪ ነኝ ማለት ይቻላል ወይ? ለዚያውም ደግሞ እርሻውን እያንዳንዱን እንቅስቃሴ በድሮን በምናምን እንከታተላለን የሚል አካል ማለት ያንን የሚል አካል በጄኔራል የሚመራ የመኮንኖች ልዑክ ቡድን ኢትዮጵያ መሬት ላይ ገብቶ ኢትዮጵያ ውስጥ ያሉ ወታደራዊ እንቅስቃሴዎችን በሙሉ ገምግሞ እቅድ ማዘጋጀት፣ አቅጣጫ ማዘጋጀት ምናምን ደረጃ ድረስ ሲደርስ ሀገሪቱ ውስጥ እኮ መንግስት የለም እኮ የሚያስብለው መንግስት የለም የሚያስብለው ግን ብልጽግና በቃ ትግራይን ከኢትዮጵያ ውጭ አድርጎ ስለሚያስብ ይሄ ጉዳይ ራሱ ኢትዮጵያ ውስጥ የሆነ አይመስለውም፣ ወይም በዚህ ይጽናናል። ምናልባትም ታያችኋቸው እኚህ ወራዶች ትላንት እንዲጨፈጨፈን ሲሉት ከነበረው ጋር ይኸው በእንግድነት ጋብዘውት ምናምን አይነት ነገር ሊሉ ይችላሉ። ምክንያቱም እነሱም ጋር ሀፍረት የለም እንጂ ሀፍረቱ ለነሱም ነው። መንግስት ባለበት ሀገር ለዚሁም ጠንካራ ነኝ ምንድነኝ የሚል ሀገር ታጥቅ ያለው ምናምን ቴክኖሎጂ እንትን ብያለው የሚል መንግስት የሻዕቢያ ሰራዊቱ ገብቷል። አሁን ደግሞ ጄኔራሎቹ ደግሞ ገብተው ኢትዮጵያ ውስጥ ባለው ወታደራዊ ጉዳዮች ላይ ከአጋሮቻቸው ጋር ተነጋግረው ገብተው ወጡ። ይሄ እውነቴን ነው የምላችሁ ለብልጽግና በጣም የሚያሳፍር በጣም የሚያሸማቅቅ ድርጊት ነው። ስድብ ነው፣ ግን እንደዛ እንደማይቆጥሩት እርግጠኛ ነኝ። በዛ መጠን አያዩትም። እንደዛ ማየትማ ምን ያደርግሃል? አይ ይሄ ነገር በዛ፣ ይህን ጉዳይ ስርዓት ማስያዝ መቻል አለብን፣ የሻዕቢያም ጣልቃ ገብነት በጣም ከልኩ አልፏል፣ ይሄም ኃይል ልኩን ማወቅ አለበት ወደሚል አይነት ነገር ሊወስድህ ነው። ብልጽግና ደግሞ ይህን ይፈራል። እውነቱን ነው የምነግራችሁ፣ በጣም ይፈራል። አሁን ላይ በጣም ፍርሃት ውስጥ መሆኑን እኔ እያየሁ ነው። በጣም ፍርሃት ውስጥ መሆኑ ከዚህ ቀደም ነግሬያችኋለሁ። እኔ እንደውም ብዙ ተካብዶ እንዴት ይታያል ባይነኝ። ሱዳን ሲባል፣ ሻዕቢያ ሲባል፣ ህወሓት እኮ አለ፣ ፋኖ እኮ አለ፣ ኦላ እኮ አለ ሲባል ብዙ ናቸው እና ይሄ ብዙ መሆናቸው ሊያስብል ይችላል፣ የሆነ አግዝፈ እንድታይ ሊያደርግህ ይችላል። ግን ጦርነት ላይ ብዛት አይደለም የሚያስፈልገው። ይሄ የተበታተነ አቅም ነው። ያንዳንዳቸውን ብታዩቸው በአይነ ቁራኛ የሚተያዩ ናቸው። ለምሳሌ ፋኖ ከታች ሻዕቢያ ከላይ በእርግጠኝነት ቲፒኤልኤፍን የሆነ ጊዜ ሳንዱች ነው የሚያደርጉት። በሻዕቢያና በፋኖ መካከል ጥሩ ግንኙነት ነው ያለው ከበፊትም። ለዛ ነው ፋኖ ከኤርትራ ጋር ቢገናኝ የማይገርመኝ። ለዛ ነው ጥሩ ግንኙነት ነው ያላቸው። እና አለመተማመን አለ፣ ግን ብዙ ናቸው። ግን አለመተማመን ግን አለ። በውጊያ ውስጥ ደግሞ በጣም አስፈላጊው ነገር ትረስት ነው። በጣም መተማመን። በጣም ትረስት የለም ማለት በቃ ትልቅ ዊክነስ፣ እሱ በጣም ትልቅ ድክመት ነው። በቃ ያስመታሃል፣ ያስበላሃል። በጦርነት ሂደት ውስጥ
ነገሮች በፍጥነት ነው የሚቀያየሩት። የኃይል አሰላለፍ በፍጥነት ነው የሚቀያየሩ። እነዚህ በአንድ ዝም የሚመሩ አይደሉም፣ በየራሳቸው የሚመሩ ናቸው። ለምሳሌ ቆይ ልንገራችሁ፣ የፕሮክሲ ዋር የውክልና ጦርነት ብዙ ጊዜ አንዱ ችግር ለምሳሌ ሀያላኖች ከነሱ በታች ላሉ ከነሱ በታች ባሉ አካላቶች ፍላጎታቸውን ለማስፈጸም የሚያደርጉት እንቅስቃሴ ነው ፕሮክሲ ዋር። ፕሮክሲ ዋር የሚባለው እንደዛ ነው። ሌላ ሀገር ላይ ማለት ነው። ታጣቂዎችን ተጠቅመው ምናልባት ሀያል ደግሞ ከሆኑ ሀገራቶችን ተጠቅመው አካባቢው ላይ ያሉ ፍላጎታቸውን ለማስጠበቅ እንደዚህ ሊሞክሩ ይችላሉ። እዛ ሀገር ውስጥ ደግሞ ያለውን እዛ ሀገር ውስጥ ያሉ ታጣቂዎችን እና መንግስትን ተጠቅመው እንትን ሊሉ ይችላሉ። እሱ ነው ፕሮክሲ ዋር የሚባለው። አንዱ ጉዳቱ ምንድን ነው? ፕሮክሲ ዋር ርካሽ ነው፣ በጣም ርካሽ ነው። ያዋጣል። በቃ ቀላል መሳሪያዎችን ነው የምትሰጠው። አሁን አሜሪካ በቀን ስንት ነው የምታወጣው? ኢራን ላይ ስንት ሚሊዮን ዶላር መሰላችሁ የምታወጣው በቀን? በጣም አክሳሪ ነው። የሚንቀሳቀሱት ጀቶች፣ የሚጣለው ሚሳይል በጣም ውድ ነው፣ በጣም ውድ። ፕሮክሲ ዋር ግን ሲሆን ክላሽ ነው የምትሰጠው፣ ተተኳሽ ነው የምትሰጠው። እነሱ ይህንን አይጠቀሙም። አሁን ላይ በአነስተኛ ወጪ ትልቅ ውጤት የምታመጣበት ነው፣ ርካሽ ነው። ግን ጉዳቱ ምንድን ነው? ያ ታጣቂ ወይ ያ መንግስት ለአንተ ፍላጎት ብቻ አይደለም የሚንቀሳቀሰው፣ ለራሱን ፍላጎት ጭምር እና የአንተ ፍላጎት ይጠበቃል ወይስ ይሳካል የሚለው ላይ ዋስትና የለህም። ብዙ ዋስትና የለህም። እርግጠኛ መሆን አትችልም። እና አንዱ የፕሮክሲ ዋር አደገኛነቱ እሱ ነው። መተማመን በሌለበት አይነት ሁኔታ መዋጋት ተመሳሳይ ነው። ፋኖ የራሱ የሆነ ፍላጎት አለው፣ ቲፒኤልኤፍ የራሱ የሆነ ፍላጎት አለው፣ ሻዕቢያ እንደዚህ። ስለዚህ የት ድረስ ነው የምንሄደው በጋራ የሚለውንም እንኳን አያውቁም። ምናልባት ቲፒኤልኤፍ በቃ እዚህ ድረስ ከሄድኩ ይበቃኛል ሊልህ ይችላል። እና ያችን ደግሞ ልክ እንደዛ ሲልህ እንዴት ምናምን ብለህ ስታጉረጠርጥበት ከበስተጀርባው ብልጽግና መጥቶ በቃ ተነጠል፣ ይሄንን አስጠብቅልሃለሁ ሊለው ይችላል። ሊነጠል፣ አሰላለፉ ሊቀየር ይችላል። ፋኖም የራሱ እዚህ ድረስ የሚለው ነገር አለ፣ ሻዕቢያም እዚህ ድረስ የሚለው ነገር አለው፣ ኦላም እዚህ ድረስ የሚለው ነገር አለ። እና የት ድረስ ነው አብረህ የምትሄደው የሚባለው አይታወቅም። እንደዚህ አይነት ኃይል በስቶ ብታየውም ጠንካራ አይደለም። ሰብሰብ ያለ የዓላማ አንድነት ያለው ስብስብ ነው ትንሽ ውጤት ሊያመጣ የሚችለው። እና እኔ ሲበዙ ብዙም የማይገርመኝ ለዛ ነው። ብልጽግና ግን ይፈራል፣ በጣም ነው የሚፈራው። አሁን ይሄን ሻዕቢያ ገብቶ ከትግራይ ኃይሎች ጋር እንትና ለምናምን ከተባለ በቃ እርግጠኛ ሆኜ ነው የምነግራቸው ይሄን ነገር ግድ የለም በድርድር ብንቋጨው አይሻልም ወይ ምናምን እንደዚህ ወደ ማለት ሁሉ ሊሄድ ይችላል። ወደዛ ድረስ ሁሉ ሊያስብ ይችላል። ወይንም በቃ ሻዕቢያን ለማግኘት እና ለመጥለፍ የተለያዩ ጥረቶችን እንግዲህ ማድረግ ሁሉ ሊጀምር ይችላል። በጣም ነው የሚፈራው። ይደነብራል። እና ዋናዎቹን ሰዎች ነው የምላችሁ፣ ካድሬው ምናምን ህወሓት ይኸው ትላንት ጨፈጨፈኝ ከሚለው አካል ጋር ምናምን የሚለውን ነገር ሊያነሳው እንደሚችል እገምታለሁ። ዋናዎቹ ሰዎች ግን ሊያስደነግጣቸው ይችላል፣ ሊያስደነብራቸው ይችላል። እነሱ ስልጣኑ ላይ ያሉት ስልጣኑን ላይ መሆን የሚያስችል ብቃትና አቅም አሳይተው ሳይሆን እነሱ ስልጣኑ ላይ ያሉት ሀገሪቱ ውስጥ ያሉ የፖለቲካ ኃይሎች እርስ በርስ እየተላፉ በመሆናቸው ምክንያት ነው። ይሄን ያውቁታል። እነሱ ስልጣኑ ላይ ያሉት በህዝቦች መካከል ፖለቲካውን ወደ ህዝብ ስላወረዱት በህዝቦች መካከል የተፈጠረ ቅራኔ ስላለ ነው። ስልጣኑ ላይ ያሉት አማራጭ የሚባል ለህዝቡ ዋስትና ሊሰጥ የሚችል ኢትዮጵያ ትቀጥላለች አትቀጥልም፣ ይሄ የእርስ በርስን ጦርነት ሊያስቆም ይችላል፣ ሰላምን መረጋጋትን ሊያመጣ ይችላል ብለህ የምታምነው የፖለቲካ ኃይል ስለሌለ እንጂ ብቃት እና አቅም አሳይተው አይደለም።
ይህን ያውቁታል። ይህን ስለሚያውቁት እንዲህ አይነት ነገሮች በተፈጠሩ ቁጥር ብርድ ብርድ እንደሚላቸው ብዙ አንጠራጠርም። ግን እነሱ ያንን አላላቸው ሌላ ጉዳይ ሆኖ እውነት ለመናገር የኢትዮጵያ መንግስት ነኝ ብሎ ራሱን ለሚያስብና ለሚቆጥር አካል የኤርትራ ጄኔራሎች፣ የጦር መኮንኖች መጥተው በአንተ ክልል ውስጥ በአንተ ቁጥጥር ውስጥ ወይም በአንተ ሀገር ውስጥ ገብተው ወታደራዊ ጉዳዮችን ገምግመው አቅጣጫ አስቀምጠው መውጣታቸው ትልቅ ስድብ፣ ትልቅ ንቀት ነው። ለብልጽግና የሚያስተላልፈው መልእክት ይሄ ነው ወዳጆች።